ልጅነታችን ላይ ወጣትነታችን ላይ እንደ ትዝታ ሆነው የሚቀሩ ነገሮች አሉ። ሰብአዊነት በጣም ነበር በእኛ ጊዜ። ሰው በጣም ቴኬር ይደራረግ ነበር። ሰፈር ውስጥ ኤኒዌር ሄደሽ ማንም ሰው ቤት በልተሽ ጠጥሰሽ ልጅ ሆነሽ ኳስ ተጫውተሽ ስትመጪ አንዱ ሰው ቤት እንደዚህ ነው የነበረው። ተነጣጥለን በራሴ መንገድ ልደግ የሚል አመለካከት፣ ሁልጊዜም በህብረት የተሰራ ነገር ረጅም ርቀት ይጓዛል፣ ውጤቱም ሰፊ ነው የሚሆነው። ምን ነገር ግን አስተምረው አለፈ? ፍቅር። ፊልሞች በዳይሬክተር ስም እንዲጠሩ አድርገዋል። ዮናስ ብርሃነ መዋ 11ኛው ታላቅ የሮማንቲክ ኮሜዲ ፊልም። ዮናስ ብርሃነ መዋ ፊልም ሲባል እኮ በጣም አዲስ ነገር ነበር። 11ኛው ጉማ አዋርድ በቅርቡ ይካሄዳል። አዳዲስ ነገሮችን በየጊዜው ለመከተል ትሞክራላችሁ። ከሁነቱ በላይ አለባበሱ በጣም ይወራ ነበረ። የፋሽን መድረክም እስከ መሆን ስለደረሰ ማለት ነው። እና አሁን ደግሞ የአገር ልብስ ብቻ ነው መልበስ ያለባችሁ የሚል ገደብ ጥለሃል። አይ ገደብ አልጣለም። የባህል ልብስ ቢለበስ ሪኮመንድ እናደርጋለን። ክልከላው ምንድነው? በጣም የሚተገላለጠ ሆኖ ቦታውን የማይወክል አይነት አለባበስ እንዳይሆን ነው እንጂ የባህል ልብስም ይሁን ዘመናዊ ልብስ የመልበስ መብት አለው ሰው። መልእክቶችን የየራሳቸውን መልእክት ይዘው የሚመጡ የኛ መድረክ ጥበብን ጥበበኛው ለማሞገስ ለማድነቅ እና ለማመስገን የተዘጋጀ ነውና አትኩሮታችን እሱ ላይ ብቻ እንዲሆን ነው የምንፈልገው። ሰፊ ከሆነ ነገር ውስጥ እንግዲህ ቀጥታ ደግሞ ወደ ሀገር በልታ እኔ የአዲስ ቲሽን ውሳኔ በጣም ይገርመኛል። ምርርም ብዬ ማለት ነው ልወጣ ነበረ በቃኝ ብዬ፣ ግን አባቴን ያስከረኝ። ከዛ ምንድነው ሰው ያመጣህ ነገር? ለሀገር ኮንትሪቢዩት ማድረግ ትልቅ ቦታ አለው በእኛ ቤተሰብ ውስጥ። በጣም እድለኛ ነህ። አባትህ በጣም ኢምፓክት አላቸው ህይወቱ ውስጥ። ስለ አባትህ የተወሰነ ነገር ብንል ደስ ይለኛል። ብዙ ነገር አስተምሮኛል። እናነሳሽ በቃ ይሄንን ጥያቄ ሳልጠይቅ ማለፍ ስላልፈለግኩ ነው። ዮኒ ከባድ ነገር ያነሳሽ። እነሱ ባሳደጉን ልክ አይ ቲንክ ልጆቼ ማሳደግ ከቻልኩኝ በጣም ይቅርታ።